ሄሎ ጨረስክ? አሁኑኑ ፎቶ ልክልሃለሁ። እዚሁ ዘፈነች፣ ፈልግ አግኛት። ከዛ በኋላማ እንደፈለግክ አድርጋት። ጨርሻለሁ። አገኘሁሽ አንቺ የማትረቢ ቃልና በኃይሉ አንድ ላይ በመሆን እንግዲህ አሁንም ብሌንን አግተዋታል ማለት ነው። እንግዲህ ሁሉንም ነገር እያቀነባበረች እየተናገረች ብሌን ከቤት እንድትባረር አድርጋታለች ማለት ነው። በስተመጨረሻም ደብዳቤው ቃል እጅ ደርሶ አንብባለች ማለት ነው። ሰላም ሳታይ ሰላምን ለማዳን ብላ እንግዲህ ያን ደብዳቤ በሌላ ሰው አስመስላ ጽፋ እንግዲህ እሷ በማታውቀው መልኩ ልብሷ ውስጥ ልታደርግ ነበረ። ነገር ግን አልተሳካም ማለት ነው። ይሄ ነገር ሁሉ የተፈጠረው እንግዲህ በብሌን እንዝላልነት ነው። ምክንያቱም እነሱ ሲወጡ ተጠንቅቃ ልክ እንደ ቃል ሁሉን ነገር ተጠንቅቃ ብታደርግ ኑሮ ዛሬ ላይ እንደዚህ ባላደረገችው ነገር ባልተዋረደች ነበረ ማለት ነው። አሁን ላይ ሌባ ናት ተብላ ከቤት ተባራለች ማለት ነው። ምክንያቱም ከሰላም ቤት በሰራተኝነት ስለምትሰራ ከዛ ቤት አሁን ቃል የምትፈልገው ነገር ተሳክቶላታል ማለት ነው። አባረራታለች። እሱም አልበቃ ብሏት እንግዲህ አሳዳጊ እናቷ የዳግም እናት ጋር ከሄደችም በኋላ ከዛም እንድትባረር እንግዲህ ጎዳና ላይ እንድትወጣ አድርጋታለች። ይህ ደግሞ እንግዲህ ለነሱ በጣም ጥሩ አጋጣሚ ነው። ምክንያቱም አቶ በኃይሉ እሷን እንዲያግታትና እንዲያስወግዳት እንግዲህ ነግረዋለች ማለት ነው። ምክንያቱም ለእኔና ለአንተ በጣም አደገኛ ነው ይሄ ነገር። እንግዲህ በሌላ ሰው አስመስላ ደብዳቤ ጽፋ እኔ ልጇ እንዳልሆንኩኝ እንግዲህ ለሰላም ልትሰጣት ወይ ደግሞ በድብቅ የእሷ ልብስ ልታደርግ ስትል ነው እንግዲህ ወረቀቱ እኔ እጅ የደረሰው። እኔ ባላይ ኖሮ እኔና አንተም ዛሬ ላይ እዚህ የለንም ነበረ። እንግዲህ ከርቸሌ ወርደን ነበረ። ስለዚህ የሆነ ነገር ልታደርግ ይገባል ብላ በኃይሉ ደውላ ስትናገር በኃይሉ ደግሞ እንግዲህ ይሄንን ሁሉ ለእኔ ተይው እኔ ዛሬ ጨርሰዋለሁ ብሎ እንግዲህ ለግብረ አበሩ ደውለው የምትገኘው እዚሁ አካባቢ ነው። ከቤት አሳዳጊ እናቷ አባራታለች። ስለዚህ ፈልገ ሀስሰ ያዛትና እንደፈለክ አድርጋት ብሎታል ማለት ነው። ስለዚህ ልጁ እንግዲህ በታዘዘው መሰረት ብሌንን አግቷታል ማለት ነው። በስተመጨረሻ ላይ ምናልባት ሊያድናት የሚችል አንድ ሰው ይኖር ይሆን? እንግዲህ ዳግም ሁሉን ነገር ነግሯታል ማለት ነው ለሰላም ይህንን ነገር ከሰማች በኋላ ማመን አቅቷታል ማለት ነው። ልጇን ከቤቷ ታስወጣ ይሆን? አሁን ላይ እንግዲህ ያው ብሌንን ለመፈለግ ከቤት ወጥተዋል። ምናልባት ያ አግቷት ሊወስዳት የነበረውን ልጅ እጅ ከፍንጅ ሊይዙት ይችላሉ ዳግምና ሰላም ማለት ነው። ዛሬ ላይ ብሌን ካልዳነች ወይ ደግሞ ከአጋቹ እጅ የሚያስመልጣት ሰው ካልተገኘ ያው የመጨረሻ ነው የሚሆነው ማለት ነው። ምክንያቱም አሁን ላይ እንግዲህ መጥፎ ሰው እጅ የገባችሁ ማለት ነው። እንደፈለግ አድርገው ከያስካት በኋላ እንደፈለግ ብታደርግ አይመለከተኝም ብሎታል ማለት ነው። ስለዚህ የሆነ ነገር ሊያደርጋት እንኳን ይችላል ማለት ነው። ልጁ በጣም ጨካኝ ነው። በፊት ላይ እንግዲህ እንደሚታወቀው የበኃይሉ ቅጥረኛ የነበረው ሳሚ ነበረ። ነገር ግን ሳሚን ማመን አልቻለም። ከዚህ በፊት ጠርጥሮት እንግዲህ በሌላ ሰው አስደብድቦታል ወይ ደግሞ በቦክስ መተውት መሬት ላይ ወድቋል። ይዳን አይዳን ያው በህይወት ይኖር አይኖር የምናውቀው ነገር የለም ማለት ነው። የሚታወቅ ነገር የለም። ነገር ግን የሚቀጥሉ ፓርቶች ላይ ምናልባት ራሱን ደብቆ በኃይሉን ለመጉዳት ሊመጣ ይችላል ማለት ነው። እንዲሁም ደግሞ ብሌንን ሊያድን ይችላል። ሁለት ሰዎች ናቸው ብሌን የሚያድኑ ማለት ነው። አንደኛ
አንደኛ ሳሚ ነው፣ ሁለተኛ ላይ ደግሞ ዳግምና ሰላም ናቸው ማለት ነው። ስለዚህ በስተመጨረሻ ላይ እንግዲህ እሷም ከቤት ከመውጣቷ በፊት ሁሉንም ነገር ለአሳዳጊ እናቷ መናገር ፈልጋ ነበረ። ነገር ግን አታምነኝም እንደዛ ብላቱ እንኳን ብላ ነው እንግዲህ ያው እሷ ሁሉንም ነገር ሳትነግራት ቀድማ ለአሳዳጊ እናቷ ሳትናገር ቃል መታ ነገሮችን ሁሉ አበላሽታ ያንቺ ልጅ ሌባ ናት፣ በዛ ላይ ደግሞ ከወንድ ጋር ነው የምትውለው፣ በጣም ባለጌ ናት ልጅሽ እንድታውቂ ብዬ ነው አንቺን ለማሳወቅ ብዬ ነው። በዛ ላይ ደግሞ እቺ ጨዋ ናት ብለሽ የምታስቢያት ልጅሽ በጣም እንዝላልነት ታበዛለች፣ ሁልጊዜ ከወንድ ጋር ነው እሽኮለሌ የምትለው ምናምን እያለች እንግዲህ ያለ እሷ ስራ እንግዲህ እየኮነነቻት ነው ያለችው ማለት ነው። ያንን ነገር ሳትረዳት ልጅ አይደለሽም ውጪ፣ በፊትንም ልጅ አይደለሽም እያለቻት እንግዲህ ስታሸማቅቃት ነበረ እሷ ባላደረገችው ነገር። ከዛ በኋላ ደግሞ እንግዲህ የብሌን እናት ስትጸጸት ነበረ፣ እንዲሁም ደግሞ ሰላምም ስትጸጸት ነበረ። ምክንያቱም አንዳንድ ጊዜ ሰዎችን ከተናገርናቸው በኋላ ከጎዳናቸው በኋላ ደግሞ መልሰን እንጸጸታለን ማለት ነው። የእግር እሾክ ይሆንባቸዋል የራሳቸው ስህተትና ያው አንዳንድ ጊዜ ለሰዎች የሆነ ነገር ከማለታችን በፊት ሰውን ከመናገራችን በፊት ማስተዋል መቻል አለብን ብዬ አስባለሁ ማለት ነው። ከሰላምና እንዲሁም ደግሞ ከብሌን እናት የተረዳሁት ነገር ቢኖር በችኮላ የሚያደርጉት ነገር፣ ምክንያቱም ከልጃቸው በላይ ሌላኛውን ሰው ማመን። አሁን ለምሳሌ እንግዲህ የብሌን እናት ብሌንን ነበረ የገዛ ልጇን ነበረ ማመን ያለባት። ብትዋሻት የሆነ ነገር እንኳን ብታደርጋት ልጇን ያው መክራ ገርፋ የሚሆን ብቻ መገሰጽ አለባት ብዬ ነው የማስበው። ማንም ሰው መጥቶ ስለ ልጇ ብዙ ነገሮች ባወሯት ቁጥር እንዲህ ናት ብለው ባወሯት ቁጥር እሷ ልጇን ጠልታ ያችን ከውጭ መታ የብሌንን ስም ያጠፋችውን ልጅ አምና የገዛ ልጇን ከቤት ማባረር የለባትም ነበረ። እንግዲህ የማይደገም ጥፋት ነው ያጠፋችው። ምክንያቱም እሷ ባታስወጣት ኑሮ አሁን ላይ እንግዲህ በባህሉ እጅ ወይ ደግሞ በባህሉ ወጥመድ ውስጥ አትገባም ነበረ ማለት ነው። ብሌን ለእሷ ብላ ያልሆነችው ነገር የለም እንግዲህ አሳዳጊ እናቷን ህይወት ለመታደግ እንዲሁም ደግሞ ለማገዝ ብላ በሰራተኝነት እነ ሰላም ቤት ገብታለች። እናትና ልጅ መሆናቸውን እንኳን ሳያውቁ ማለት ነው። እዛ ቤት ውስጥ እንግዲህ ብዙ ጊዜ ቆይታለች። ቃል ደግሞ እዛ ቤት ውስጥ እንዳትኖሩ ብዙ ጊዜ ሙከራ አድርጋለች። ልትገላት ሁላ ሞክራለች። ነገር ግን አልተሳካላትም ማለት ነው። እስከዛሬ ድረስ ሰላም ራሱ በህይወት የቆየች ብሌን እዛ ቤት ውስጥ ስለነበረች ነው ማለት ነው። አሁን ላይ እንግዲህ ዳግም እሳት ለብሶ እሳት ጎርሶ ያው ቃልን አንቋት ነበረ። ከዛ በኋላ ቃልም እኔ ሊደፍረኝ ነው እዚህ ቤት የገባው ብላ እንግዲህ ወላጅ እናቴ ነው ብላ እንግዲህ የገባችው ለሰላም ስትናገር ነበረ። ነገር ግን ሁሉንም ነገር ዳግም ነግሯት ሰላም ተረጋግታ አሁን ላይ ይሄ ይደርሳል በኋላ ላይ እንነጋገራለን እኔና አንቺ ቃል ብላ አሁን ላይ ጊዜ ብሌን ሰጥታለች ማለት ነው። ይህ ደግሞ እንግዲህ ያው ከአጋቹም ሊያስመልጡ ይችላሉ ብዬ አስባለሁ ብሌንን። ውድና የተከበራችሁ የቻናሌ ቤተሰቦች ከአደራ ድራማ እስኪ ምን ተማራችሁ? አንዳንድ ጊዜ እንግዲህ አንዳንድ ድራሞች ላይ ትዕግስት ያሌለበት ቶሎ ብሎ ውሳኔዎች ላይ የሚሆኑ ሰዎች አሉ ማለት ነው። አሁን ላይ እንግዲህ በኃይሉ ቃል ባሳሰረችው አሁን ላይ እኔን ያሳሰረኝ እንግዲህ ሳሚ ነው ብሎ እንዲያስብ አድርጓለች ማለት ነው። ጭንቅላቷን በደንብ አሰርታለች፣ የእሱንም ጭንቅላት ተቆጣጥራለች ማለት ነው። አሁን ላይ እንግዲህ እሱ አይደለችም ያሳሰረችኝ ቃል ሳትሆን ያሳሰረኝ ሳሚ ነው፣ ስለዚህ የእጁን ማግኘት አለበት ብሎ እንግዲህ ያው አስደብድቦታል ማለት ነው። በስተመጨረሻ ላይ እንግዲህ ሳሚ ምን አይነት እርምጃ በኃይሉ ላይ እንደሚወስድ እንግዲህ ያው የሚታወቅ ነገር የለም ግን ለወደፊት በኃይሉን እንግዲህ በደንብ እንደሚበቀለው ነው የታየኝ ማለት ነው። ያው እንግዲህ ሳሚ ሁሉ መረጃ እሱ እጅ ደርሷል ማለት ነው። ምክንያቱም ፍለሹ እንግዲህ ዳግም ሰርቆ ዳግምና ብሌን አንድ ላይ በመሆን ያንን ፍለሽ እንግዲህ ለሳሚ ሰጥተዋል። ሳሚ ደግሞ ያ ፍለሽ እንግዲህ ያው የበኃይሉንም የእሱንም ታሪክ የያዘ ስለሆነ አሁን ላይ እንግዲህ በደንብ ሊጠቀምበት ይችላል ብዬ አስባለሁ ማለት ነው። ምክንያቱም ሁለቱ ምንም ቢሆን አንድ ላይ ቢሰሩ ሳሚን ሊያሸንፉ አይችሉም። ምክንያቱም እያንዳንዱ ፍለሹ እንግዲህ እሱ ጋር አለ ማለት ነው። ኮፒ አድርጋ ነበር ያስቀመጠችው። ያ ነገር ደግሞ እንደምንም ብለው ከኮምፒውተር አጥፍተው
እንግዲህ ሳሚ እጅ እንዲገባ አድርገዋል ማለት ነው። በስተመጨረሻ ላይ እንግዲህ በሰራተኝነት ከዛ ቤት ብትወጣም አሁን ላይ እንግዲህ ያው በኃይሉ እጅ ገብታለች። በስተመጨረሻ ላይ ልታመልጥም ትችላለች፣ ወይ ደግሞ ሰላምና ዳግም በስተመጨረሻ ላይ ሊያስጥሏት ይችላሉ ብዬ አስባለሁ ማለት ነው። እንግዲህ አደራ ድራማ ላይ አደራ የተሰጠው አጎትየው እንግዲህ ልጁ እንደ ልጁ መንከባከብ ትቶ ሜዳ ላይ የጣላትን ልጅ የሰላም ልጅ ለእሷ ሳያሳውቃት ቀርቶ አሁን ላይ ልጅሽ እቺ ናት ብሎ የእሷን ሀብትና ንብረት ለመውረስ ቃልን ወደ እሷ ቤት ልኮ አሁን ላይ እንግዲህ በሰላም ህይወት እየተጫወቱ ነው ያሉት። ሰላምስ መቼ ነው እውነተኛ ልጇን የምታገኘው? ሳሚ እንግዲህ በህይወት ካለ በስተመጨረሻ ላይ ለዳግም የብሌን አሳዳጊ እናት የዳግም እናት እንደሆነች እንደነገረው ሁሉ አሁን ላይም ደግሞ በስተመጨረሻ ላይ ለብሌን እንግዲህ ሰላም እናቷ እንደሆነች ሊናገር ይችላል። ከዛ በኋላ እንግዲህ በኃይሉና ቃል ያው ውሃ ውስጥ የገባች አይጥ የሚሆኑበት ቀን ይመጣል ብዬ አስባለሁ ማለት ነው። ምክንያቱም ከርቸሌ የሚገቡበት ሰዎቹን ሲያሰቃዩ በነበሩበት ሰዓት ላይ ደግሞ መልሰው እነሱ የሚሰቃዩበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም ክፉ ሰው መቼም ያው ጥሩ መንገድ አያጋጥመው፣ እውነት ትቀጥናለች እንጂ አትሰበርም ማለት ነው። መጨረሻ ላይ እውነቱ መውጣቱ አይቀርም። በኃይሉና ቃል የእጃቸውን አንድ ቀን ያገኛሉ፣ ይውላል ያድራል እንጂ ያው ውሸት መቼም ውሸት ነው መጋለጡ አይቀርም ብዬ አስባለሁ ማለት ነው። ውድና የተከበራችሁ የአደራ ድራማ ተከታታዮች እዚህ ቤት ከመጣችሁ እንግዲህ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ነባሮች ስለምታበረታቱን እጅግ አድርጌ አመሰግናለሁ። ለዛሬ አደራ ድራማ ላይ ይዤ የመጣሁት እንግዲህ ሪአክሽን ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ ኮሜንት ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንመጣ ድረስ መልካም ቆይታ ብያለሁ።